ወደዚህ ቢዝነስ ለመግባት በዋነኝነት የሚያስፈልጋችሁ ከ4500 እስከ 12000 ብር ካፒታል ሲሆን ትርፉም እንግዲህ ከ15000 እስከ 27000 ብር ማግኘት ትችላላችሁ። ቀላል የሚባል አይደለም። በትክክል የሰው ህይወት ላይ ማተር የሚያደርግ ለውጥ ማግኘት የምትችሉበት ነው። ይህ ቢዝነስ በጣም አዋጭ የሆነ ነገር ነው። ስራዎቻችሁን በቀላሉ ሰዎች ጋር ተደራሽ እንዲሆን በቀላሉ ሰዎች እንዲያገኟቸው ይረዳል። ስለዚህ ስራችሁን በጣም ቀላል ያደርጓል። ሰርታችሁ መሸጥ ይሆናል ማለት ነው። ወደዚህ ቢዝነስ ለመግባትም ደግሞ ቀላል ነው። በሀገራችን እነዚህ ማቴሪያሎች ማግኘት እንችላለን። ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርስዎ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ በ0903 767979 ወይም በ0961 271053 ላይ ይደውሉ። ሰላም ጤና ይስጥልን። የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችና ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬም እንደተለመደው ለእናንተ ይጠቅማል ብለን ያሰብነውን የቢዝነስ ጥቆማ ይዘንላችሁ መጥተናል። እንግዲህ ይህም የቢዝነስ ጥቆማ የልጆች የፀጉር ጌጥ ቢዝነስ ነው። ፀጉር ጌጦችን እንዴት አድርጋችሁ በቤታችሁ መስራት እንደምትችሉና ወደዚህ ቢዝነስ መግባት እንዴት እንደምትችሉ በቅደም ተከተል አስቀምጠንላችኋል። ምን ያህል ማቴሪያሎች ያስፈልጉናል፣ በምን ያህል ካፒታል መጀመር ያለብን፣ ምን አይነት ቦታ ላይስ ነው መሰራት ያለበት የሚለው ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ እየጋበዝኩኝ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብራችሁ ቆይታ ማድረገው እኔ ሊና አብራም ነኝ። በካሜራማን ናኦላለ ወደ ፕሮግራሙ እንግዲህ ወደዚህ ወደ ልጆች የፀጉር ቢዝነስ ለመግባት ስናስብ በዋነኝነት ማወቅ ያለባችሁ ነገር ይህ ቢዝነስ በጣም አዋጭ የሆነ ነገር ነው። ምክንያቱም አሁን ባለንበት ሁኔታ የትኛውም የልጆች የፀጉር ቤት ጌጦች ቢያስፈልግ ከውጪ ይገባሉ እንጂ አገራችን ላይ አይሰሩም። ነገር ግን እነዚህ ስራዎች አገራችን ላይ ለመስራትና በቀላሉ ቤት ውስጥ ለማዘጋጀት ምቹ የሆኑ ስራዎች ናቸው። ብዙ ቦታ አይፈልጉም፣ ብዙ ካፒታል አይፈልጉም። እንደሚታወቀው ደግሞ አገራችን ላይ በቂ የሚባል ገበያ ሊኖርን ይችላል። ምክንያቱም ልጆች በየትኛውም አካባቢ በየትኛውም ቦታ አሉ። በተለይ ደግሞ ሴቶች በእንደነዚህ አይነት ማቴሪያል ማጌጥ ማዋብ የተለመደ ነው። የልደት ፕሮግራም ላይ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል። እነዚህ ጌጦች ተፈላጊነት አላቸው። ስለዚህ ወደዚህ ቢዝነስ ብትገቡ ማንኛችሁም ይሄ ስራ አዋጭ እንደሆነ ከልባችሁ ልታምኑበት ይገባል። በተለይ ደግሞ የውጪ ንግድን ወይ ደግሞ ወደ ሀገር ውስጥ የሚመጡ እቃዎችን ከማስቀረት አንጻር ወደዚህ ቢዝነስ ብትገቡ አዋጭነቱ ሰፋ ያለ ነው። በተጨማሪ እቃዎቹም በምንም አይነት ሁኔታ አሳሳቢ ሊሆን አይችልም። ምክንያቱም በበቂ ሁኔታ ሀገራችን ላይ ያለ በቀላሉ ማግኘት የምትችሏቸው ማቴሪያሎች ናቸው። ወደዚህ ስራ ለመግባት በዋነኝነት ምን ያስፈልገናል የሚለውን እንግዲህ በዋነኝነት የህፃናት ፀጉር ጌጦችን ለመስራት የሚያስፈልገን የህፃናት ፖኒቴል ወይም ደግሞ ልክ ማስያዣ የሚባለው እንዲሁም ደግሞ ቱሎች አሉ። እነዛ ማስያዣዎች ላይ ጨምረን ልናስጌጥባቸው የምንችላቸው የተለያዩ ልጆችን ማራኪና ሳቢ ሊያደርጋቸው የሚችሉ ጌጦች አሉ። እነዛም ጌጦች ለምሳሌ አይታችሁ ከሆነ ሴቶች ህፃናቶች ፀጉራቸው ላይ የሚያደርጉት ለምሳሌ ብርቱካን የሚመስል ማንጎ የሚመስል ወይም ደግሞ የአሻንጉሊት ቅርጽ ያላቸው የተለያዩ አይነት ጌጦች አሉ። ይሄንን ማለታችን ነው። ጌጥ ስንል እነዚህ ማቴሪያሎች በዋነኝነት ሊኖረን ይገባል። ሌላው ደግሞ እነዛ ጌጦች ሊያዙባቸው የሚችሉ ፖኒቴሎች፣ ክብ ጌጦች ወይም ደግሞ ልክ እንደ ባንድ ጌጥ እጃችን ላይ እንደምናደርጋቸው አይነት ክብ የሆኑ ከጎማ የሚዘጋጁ እንደነሱ አይነት ጌጦች ያስፈልገናል። በሶስተኛነት ደረጃ ደግሞ እነዚህን ስራዎች ከሰራን በኋላ አሽገን የምንሸጥባቸው ማሸጊያ ላስቲኮች ወይም ደግሞ አሳምረን አስጊጠን ልናስይዝባቸው የምንችላቸው ባኖች ወይም ማስያዣዎች ያስፈልጉናል ማለት ነው። እነዚህ ፀጉር ጌጡን ለመስራት ከሚያስፈልጉ ዋና ማቴሪያሎች መካከል እነዚህ በዋነኝነት ይጠቀሳሉ። እንግዲህ በቀጣይነት ስንሄድ እነዚህን ፀጉር ጌጦች ለመስራት ስታስቡ በተጨማሪ የሄር ባንድ እንዲሁም ማስያዣዎች ለትላልቅ ሰዎችም የሚሆኑ ማዘጋጀት ትችላላችሁ። በተጨማሪም ደግሞ ቲያራ እንግዲህ ትልቅም ትንሽም ሰው ያደርገዋል። እነዚህን ቲያራዎች ለመስራት ደግሞ ሪቫኖች ያስፈልጉናል። ከሐር የተሰሩ ወይም ደግሞ በይዘታቸው የሚያምሩ ቆንጆ ሳቢ ሊሆኑ የሚችሉ ቲያራዎችም መሰብሰብ መስራት ትችላላችሁ። ስለዚህ ከህፃናት የፀጉር ማስያዣ ቢዝነሱ ጎን ለጎን እነዚህንም አካታችሁ መስራት የምትችሉ እንደሆነ በዚሁ ልገልጽላችሁ እወዳለሁ። እንግዲህ ወደዚህ ቢዝነስ በዋነኝነት ለመግባት ተወዳጅ
ተወዳጅነትን ለማግኘት የሚጠቅማችሁ ዋነኛ ነገር ምንድነው? የከለር ምርጫ። ልጆች ምን አይነት ከለር ይፈልጋሉ? ይሄን ስራ ስትጀምሩ እናንተ በምትወዱት ከለር ወይም ደግሞ አዋቂ ከሆናችሁ ይሄ ነገር ብላችሁ ሳይሆን ልጆች ደማቅ ቀለማትን ይወዳሉ። ቢጫ ሊሆን ይችላል፣ ቀይ ሊሆን ይችላል፣ ፒንክ ሊሆን ይችላል፣ ሰማያዊ ሊሆን ይችላል። እነዚህን ከለሮች ይወዳሉ። በተቻላችሁ አቅም እነዚህን ጌጦች ለመስራት ስታስቡ የከለር ኮምቢኔሽናችሁ ልጆችን ያማከለ መሆን መቻል አለበት። ይህንን አስባችሁ ወይም ደግሞ ይህንን ከግምት ውስጥ አስገብታችሁ የምትሰሩት ማንኛውም ስራ እዚህ ቢዝነስ ላይ አዋጭ፣ ስኬታማ እንድትሆኑ ይረዳችኋል። ይሄንን ካለን ሁላችሁም መስሪያ ቦታችንስ ምን ይመስላል፣ የት ቦታ ብንሰራው ይሻላል ብላችሁ እንደምትጠይቁ እርግጠኛ ነኝ። እንግዲህ በዋነኝነት ይህንን የልጆች ፀጉር ማስያዣ ቢዝነስ ስትጀምሩ ብዙ ቦታ አያስፈልጋችሁም። ቤታችሁ ውስጥ ባለ ጠረጴዛ ወይም ደግሞ ወንበር ብቻ ቁጭ ብላችሁ መስራት የምትችሉት ነገር ነው። እነዚህ ማቴሪያሎች ለመስራት ሰፋ ያለ እቃ ያስፈልጋቸዋል። እያንዳንዱ እቃዎች ወይም ቱሎች ተለይተው የሚቀመጡበት፣ ለምሳሌ ጌጦቹ፣ ጨሌዎቹ፣ ማስያዣዎቹ፣ ባኖቹ ተለያይተው መቀመጥ መቻል አለባቸው። ይሄንን በአንድ ሰፋ ባለ እቃ ካርቶን ሊሆን ይችላል ወይም ደግሞ ለእናንተ ይመቻችኋል ብላችሁ በምታስቡበት ፓርቲሽን ባለው በተለያየ እቃ ላይ አስቀምጣችሁ እዛው አጠገባችሁ ቁጭ ብላችሁ አንዱን ጨሌ በአንዱን ጨሌ እያስገባችሁ ያቺን ክብ ጌጥ መስራት ትችላላችሁ። እጅና የሚያስፈልገው እነዚያ ባኖች ናቸው። በተጨማሪም ደግሞ ጌጡን ለማያያዝ ማጣበቂያዎች፣ መርፌዎች፣ እነዚህ ማቴሪያሎች ሊያስፈልጋችሁ ይችላል። ስለዛ ቦታን በተመለከተ የሚያስፈልጋችሁ የቤታችሁ ጠረጴዛ ወይም ትንሽዬ ቦታ በቂ ነው። ይሄንን ስራ በዚህ ልክ ከሰራን በኋላ አዋጭነቱ ምን ይመስላል ወደሚለው እንግዲህ አሁን ባለንበት ሁኔታ የፀጉር ጌጥ ከ30 ብር ጀምሮ እስከ 50 ብር እየተሸጠ ያለበት ሁኔታ አለ። እንዲሁም አለፍ ሲል ደግሞ እንደተሰሩበት ዲዛይን ወይም ደግሞ የጌጥ አሰራር አማራጭ ወይም ደግሞ የተሰሩበትን ኳሊቲ ምክንያት በማድረግ ከ5 ብር ጀምሮ እስከ 50 ብር የተለያዩ የፀጉር ጌጦች ይሸጣሉ። እንግዲህ እነዚህን ፀጉር ጌጦች በቀን ውስጥ እኛ ጎብዘን የምንሰራውን በቂ የሆነ ማቴሪያሎች አዘጋጅተን 10 ፍሬውን 50 ብር በቀን ውስጥ መሸጥ ብንችል እነዚህን እንግዲህ ትርፋችን የሚሆነው ከ15000 ብር እስከ 27000 ብር ማግኘት እንችላለን ማለት ነው። እነዚህን ስራዎች ደግሞ የተሻለ ለማድረግ በየጊዜው አዳዲስ ዲዛይኖችን መፍጠር፣ ልጆች የሚፈልጉትን ለምሳሌ ፊልሞች ላይ ያሉትን አሻንጉሊቶች በዛ ዲኮር አድርገን መስራት ብንችል፣ እንደነዚህ አይነት ጌጦችን መጠቀም ብንችል ደግሞ ተፈላጊነታችን ይጨምራል። እኛ እንግዲህ ግምታዊ ሀሳብ ነው የሰጠናችሁ በቀን 10 ብትሸጡ ብለን እናንተ ከዛ በላይ በቀን 20 30 መሸጥ የምትችሉ ከሆነ ገበያችሁ ከዛ በላይ የበለጠና አትራፊ ይሆናል ማለት ነው። እንግዲህ ስታዩት ፀጉር ጌጥ ትንሽ ናት፣ ልጆች ብቻ ነው የሚፈልጉት ብላችሁ ልታስቡ ትችላላችሁ። ግን የዚህን ያህል ትርፋማነትን የያዘ ጥሩ የሆነ የቢዝነስ ሀሳብ ነው። እዚህ ስራ ላይ ትኩረት ብትሰጡ በተለይ ደግሞ ይሄን እንግዲህ አንድ ሰው ነው መስራት የሚችለው ብለን ነው እየጠቆምናችሁ ያለውት ወይም ደግሞ እንደ ምሳሌ እየነገርናችሁ ያለውት አንድ ሰው ይሄንን ስራ ቢሰራ ብለን ነው። በቤተሰብ በጓደኝነት በስራ ደረጃ ሰፋ አድርጋችሁ ብታስቡ ትርፋማነታችሁ የዛን ያህል የሰፋና አዋጭ ይሆናል ማለት ነው። እንግዲህ ወደዚህ ስራ ለመግባት መነሻ ካፒታል ያስፈልገናል። ከመነሻ ካፒታሎቹ መካከል ጥሬ እቃዎቹን ለመግዛት በዋነኝነት ቀደም ብለን የጠቀስናቸውን ጌጦች፣ ፖኒቴሎች እነዚህን ለመግዛት ከ2000 እስከ 5000 ብር ያስፈልገናል። በቀጣይነት ደግሞ መሳሪያዎች ናቸው። ለምሳሌ እንደ መርፌ ጌጦቹን የማስገቢያ ማቴሪያሎች አሉ። እነሱን ለመግዛት ደግሞ ከ1500 እስከ 4000 ብር ማግኘት እንችላለን። ሌላኛው ማሸጊያው ፕላስቲክ ነው። ማሸጊያውን ፕላስቲክ ከ500 ብር እስከ 1000 ብር ማዘጋጀት የምንችል ነው። ሙሉ ስራውን ከሰራን በኋላ ለማሸግ የሚረዳን ነው። በአጠቃላይ ለምሳሌ ማስተዋወቅ ብንፈልግ ሶሻል ሚዲያ ላይ መጠቀም ብንፈልግ ከ500 ብር እስከ 2000 ብር ለማስታወቂያ ብንከፍል ወይም ደግሞ ቴሌግራም ግሩፖችን ለመክፈት ቴሌግራም ግሩፖች ላይ ውስጥ ለማድረግ የራሳችሁን ስራ ለማሳየት ይሄን ያህል ብትጠቀሙ ከ4500 ብር እስከ 12000 ብር ቢዝነስ ካፒታል መነሳት ትችላላችሁ ማለት ነው። እንግዲህ ይሄንን ስራ በጣም ተወዳጅ ለማድረግ ሰዎች ፍላጎት ኖሯቸው እንዲገዙ ደግሞ በተቻላችሁ አቅም ፓኬጅ አያይዛችሁ ብትሸጡ ለእናንተ ጥሩ ነው። ለምሳሌ 3ቱን በአንድ 2ቱን በአንድ እንደዚህ አንዷን ፍሬ ከመሸጥ ልጆች እንግዲህ ከኋላ ከፊት ለማስያዝ እንዲመቻቸው እነዚህ ፓኬጅ አድርጋችሁ ብትሸጡ ደግሞ ተፈላጊነቱ በጣም ይበልጣል፣ አዋጭነቱም የዛን ያህል ይሆናል። እናንተም በአንድ ብዙ የመሸጥ እድል ይኖራቸዋል። እንግዲህ እነዚህ ቢዝነሶች ተፈላጊነታቸው እየታወቀ ነው። ግን መስሪያ ቦታችን ወይም ደግሞ የምንከፍተው ሱቅ ሊሆን ይችላል ቦታችን ምን አይነት ቦታ ቢሆን ይሻላል ብለን ስናስብ ልጆች የሚጫወቱባቸው ቦታዎች ለምሳሌ መዝናኛ ቦታዎች ሊሆን ይችላል፣ የትምህርት ቤት ቦታዎች ሊሆን ይችላል፣ ልጆች የሚዘወተሩባቸው ቦታዎች እነዚህን ስራዎች ብትከፍቱ እንደዚህ አይነት ቦታዎች ላይ ስራችሁን ብትጀምሩ ለልጆች ካቺ የሆነ ቦታ ስለሆነ ወላጆችም ልጆችም የሚዘዋወሩባቸው ቦታዎች ብትከፍቱ ስራዎቻችሁን በቀላሉ ሰዎች ጋር ተደራሽ እንዲሆን በቀላሉ ሰዎች እንዲያገኟቸው ይረዳል። ስለዚህ ስራችሁን በጣም ቀላል ያደርጓል፣ ሰርታችሁ መሸጥ ይሆናል ማለት ነው። በተቻለ አቅም የምትሰሩት ስራ ቶሎ የማይበላሽ ቶሎ
የማይነቀል የምትሰሯቸው ማቴሪያሎች በተቻለ አቅም ኳሊቲ ካላቸው ስራዎች ብትሰሩ፣ ለምሳሌ ሄር ባንድ ላይ ወይም ደግሞ ቲያራዎች ላይ የምታጣብቋቸው ጌጦች ዘላቂነት ባላቸው ሁኔታ የሚሰሩ ጥራታቸውን በጠበቁ ማቴሪያሎች፣ ማጣበቂያዎች፣ እንደዚህ አይነት ነገሮችን ብትጠቀሙ ደግሞ የምትሰሩት ስራ ዘላቂነት እንዳለው ከታመነ ሰዎች ደጋግሞ የመግዛት ወደ እናንተ የመምጣት ልምድ ስለሚኖር ስራችሁ በየጊዜው ተወዳጅነቱን እንደጠበቀ ተፈላጊነቱን እንደያዘ መቀጠል ይችላል። እነዚህ ስራዎች ላይ ትኩረት አድርጋችሁ መስራት መቻል አለባችሁ። ጥራትን፣ ለልጆች ተደራሽነትን በማሰብ ወደዚህ ቢዝነስ መግባት ትችላላችሁ። ይህንን የምታደርጉ ከሆነ እንግዲህ ቀደም ብለን የጠቀስነውን ትርፍ በቀላሉ ማግኘት ትችላላችሁ ማለት ነው። እንግዲህ ስለዚህ ቢዝነስ ይሄንን ካለም በዋነኝነት እናንተም ልጠይቁ የምትችሉት እነዚህን ቱሎች ወይም ደግሞ እነዚህን ጌጦች ማስያዣዎቹን በጅምላ ኬት ማግኘት እችላለሁ፣ እነዚህን ፍሬዎች ኬት መውሰድ እችላለሁ በመጀመሪያ ፀጉር ጌጡን ለመስራት ብላችሁ ካላችሁኝ እንግዲህ እነዚህ ማቴሪያሎች መርካቶ የትኛውን ቦታ ማግኘት ትችላላችሁ። በተለይ ደግሞ የልጆች መሸጫ ቦታዎች ላይ በፍሬ እያንዳንዱ ተበትነው ማግኘት ትችላላችሁ። ቀጥታ ከዛ ተረክባችሁ የራሳችሁን ቢዝነስ መስራት ትችላላችሁ። የዚህን ያህል ቀላል ነው። ሁሉም እቃዎች ሀገራችን ላይ አሉ። በግለሰብ ደረጃ ሰርቶ የማቅረብ ነው እንጂ እኛ ሀገር ብዙም ያልተለመደው። በአቅርቦት ደረጃ ሀገራችን ላይ በቂ የሆነ አቅርቦት አለ። ይሄንን ስራ ከሰራችሁስ በኋላ ደግሞ ለማን ነው ማድረስ ያለብኝ? ሁሉንም ራሴ ነኝ መሸጥ ያለብኝ ብላችሁ ከጠየቃችሁን እነዚህን ስራዎች በቀላሉ ቡቲክ ቤቶች፣ የልጆች ልብስ ይዘው የሚሸጡ ቤቶች እንዲሁም የተለያዩ አይነት ሱቆች ላይ ማስረከብ ትችላላችሁ። ይህንን በቀላሉ ሰዎች ገዝተው መጠቀም ይችላሉ። እንግዲህ እንደምታውቁት እነዚህ ሸቀጣ ሸቀጥ የምንገዛበት ሱቅ ላይ ሳይቀር የልጆች ፖኒቴሎች፣ የልጆች ማስያዣዎች የተለመዱ ናቸው። እንደዚህ አይነት ቦታዎች ላይ ማስረከብ ትችላላችሁ። እንዲሁም ደግሞ በጅምላ መረከብ የሚችሉ ሰዎችን ለማግኘት ደግሞ በተቻለ አቅም የተለያዩ ሶሻል ሚዲያዎችን በመጠቀም የራሳችሁን ብራንድ በመፍጠር ተደራሽ መሆን ትችላላችሁ። በዛም ብዙ ሰዎችን ማግኘት ትችላላችሁ። እንዲሁም የራሳችሁን ስራ በደንብ በማሳደግ ተፈላጊነት ወደ እናንተ እንዲመጣ ማድረግ ትችላላችሁ። ግን በቀላሉ ብለን ካሰብን ከምንኖርበት አካባቢ ሱቆች ተነስተን የተለያዩ ቡቲክ ቤቶች በጣም ተደራሽ ነው። በተጨማሪም ነው ከትንሽ እስከ ትልቅ ፀጉር ቤቶች ላይ ማስቀመጥ ትችላላችሁ። ይሄም ልጆች ሄደው የመሰራት ነገር ስላለ እንዲሁም አሁን ላይ ደግሞ ለልጆች ብቻ የሚሰሩ ፀጉር ቤቶች ስላሉ እንደዚህ አይነት ቦታዎች ላይ ንግግር በማድረግ ራሳችሁ እዛ ቦታ ላይ ማስረከብ ትችላላችሁ። የማስረከቡ ነገር በዚህ መጠናቀቅ ይችላል። ቀደም ብለን የጠቀስንላችሁን አማራጮች መጠቀም ትችላላችሁ። እንግዲህ ወደዚህ ቢዝነስ ለመግባት በዋነኝነት የሚያስፈልጋችሁ ከ4500 እስከ 12000 ብር ካፒታል ሲሆን ትርፉም እንግዲህ ከ15000 እስከ 27000 ብር ማግኘት ትችላላችሁ። ቀላል የሚባል አይደለም። በትክክል የሰው ህይወት ላይ ማተር የሚያደርግ ለውጥ ማግኘት የምትችሉበት ነው። ተቀባይነቱን በተመለከተ ደግሞ እንግዲህ ታዳጊ ህጻናትን በተመለከተ ማንኛውም ልጅ የሚያጌጥ የሚዋብ በመሆኑ ስራችሁ በደንብ አዋጭና ተፈላጊነት ያለው ነው። ወደዚህ ቢዝነስ ለመግባትም ደግሞ ቀላል ነው። በሀገራችን እነዚህ ማቴሪያሎች ማግኘት እንችላለን። ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርሶ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ በ0903 767979 ወይም በ0961 271053 ላይ ይደውሉ። እንግዲህ አሁን ላይ እጅጉን ከሚያሳስቡን ጉዳዮች መካከል ስራ ለመስራት ስናስብ ተከራይተን የምንሰራበት ቦታ የቤት ክራይ ነው። እንግዲህ ይሄንን ስራ ደግሞ በጣም ተመራጭና ተወዳጅ ከሚያደርጓቸው ጉዳዮች መካከል አንዱ በቤታችን ሆነን የምንሰራው ነው። ስለዚህ ምንም አይነት ወጪ አይኖርባችሁም። በቀላሉ ቤታችሁ ሆናችሁ ሰርታችሁ ማስረከብ ትችላላችሁ። ከዛ በኋላ ድርጅታችሁ እያደገ ሲሄድ የራሳችሁን ሱቅ መከራየት፣ ሌሎች ነገሮችን ማድረግ ትችላላችሁ። ይህ ስራ አዋጭ ነው ስንል አብዛኛውን ወጪው የተቆጠበ ነው። በቤታችን መስራት የምንችለው ስለሆነ እንግዲህ እንደ ስለ ቢዝነስ ሚዲያ አቅራቢዎች ይሄንን ስራ ስንጠቁም ቤት ውስጥ ለተቀመጣችሁ ለወጣቶች፣ ቤት ውስጥ ምን አይነት ስራ ለስራ ብላችሁ ለምታስቡ እናቶች፣ በተለይ ደግሞ ለራሳችሁ ጥሩ ገቢ መፍጠር ለምታስቡ የስለ ቢዝነስ ሚዲያ ቤተሰቦች ይጠቅማል ብለን ያሰብነውን ጥሩ መረጃ ነው ወደ እናንተ ያቀረብንላችሁ። እንግዲህ እንደዚህ አይነት ጠቃሚ ሀሳቦች በየጊዜው እንድናቀርብላችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በእንደነዚህ አይነት ሀሳቦች እስከምንገናኝ ድረስ እኔ ከወዲሁ እሰናበታችኋለሁ። መልካም ጊዜ።